በንጹሃን ወጣቶች ላይ የሚፈጸመውን የግፍ ግድያ፣ ወታደራዊ ግዳጅ አፈሳና የአዲስ አበባን የፖለቲካ ሴራ አስመልክቶ የአፋብኃ ሸዋ ጠቅላይ ግዛት አሳምነው ዕዝ ከመሸ መግለጫ ይዞ ወጥቷል። ጤና ይስጥልን ከሐዋስ ሚዲያ አድማጭ ተመልካቾች እንደምን አላችሁ? እነሆ የዕለቱን የአውደ ግንባር መረጃዎች ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩም። ዋና ዋናዎቹን በቀዳሚነት እነግራችኋለን። የፋኖ መንግስት የተሰኘው ምስላዊ ዘገባ ከኦገስት 29 እስከ ሴፕቴምበር 13 በፈረንሳይ ፒርፒኛን በሚካሄደው 38ኛው ዓለም አቀፍ የፎቶ ጆርናሊዝም ፌስቲቫል ላይ ለዓለም ሕዝብ እንደሚቀርብ ተገልጿል። ዝርዝር ይዘናል። አፋብኃ ጎንደር ጠቅላይ ግዛት በላይ ዕዝ 202ኛ ኮር በጌምድር ክፍለ ጦር የአሸሽን ብርጌድ በጠላት ላይ የተጠና ኦፕሬሽን ፈጽሞ ድል ቀንቶታል። እናስደምጣችኋለን። ወንጀለኛንን ብላችሁ ፈርሙ ይቅርታ እናደርግላችኋለው የብልጽግና ስርዓት በእስር ቤት ውስጥ የሚገኙ የህሊናና የፖለቲካ ታሳሪዎች የአንፈርም ምላሽ አነጋጋሪ ሆኗል። በሁለቱ መካከል የተከፈተውን ሰጣ ገባ በተመለከተ ህጉ ምን ይላል? የዝርዝር መረጃችን አካል ነው። ባንገር ጉትን የአማራ ተወላጆች ላይ የተከፈተው መንግስት መር ጭፍጨፋ ተባብሶ ቀጥሏል። እነዚህንና ሌሎችን ማካተን በዝርዝር ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩም። ከሸዋ ጠቅላይ ግዛት አሳምነው ዕዝ ወቅታዊ ዘገባ መግለጫ እንነሳለን። የዝርዝር መረጃችን መነሻ ይሆናል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ወቅታዊ መግለጫ ይዞ ወጥቷል። በንጹሃን ወጣቶች ላይ የሚፈጸመውን የግፍ ግድያ፣ ወታደራዊ ግዳጅ አፈሳና የአዲስ አበባን የፖለቲካ ሴራ አስመልክቶ መግለጫ ይዞ የወጣው ያሳምነው ዕዝ የአማራ ህዝብ የተደቀነበትን የህልውና አደጋ ለመመከትና ተፈጥሯዊ ወይም ሰብአዊ መብቱን ለማስከበር የሚያደርገው ፍትሐዊ ትግል በከፍተኛ ህዝባዊ ደጋፊነት ወደፊት እየገሰገሰ ይገኛል። ነገር ግን የስርዓቱ አስፈጻሚዎች ትግሉን ማቆም ሲሳናቸው በንጹሃን ወላጆችና ወጣቶች ላይ የሚያደርሱት የግፍ እርምጃና የሽብር ተግባርን አጠናክረው ቀጥለውበታል ሲል ይጀምራል መግለጫው። በመሆኑም አፋብኃ ሸዋ ጠቅላይ ግዛት አሳምነው ዕዝ ወቅታዊና አስቸኳይ የፖለቲካና ወታደራዊ ሁኔታዎችን አስመልክቶ የሚከተለውን አቋም መግለጫ ይዞ ወጥቷል ብሏል። አንደኛ፣ በንጹሃን ወጣቶች ላይ በአገዛዙ ብልጽግና የተፈጸመውን አሰቃቂ የእብሪት ግድያ በተመለከተ በቀን ነሐሴ 4 2018 በጉራጌ ዞን አበሽጌ ወረዳ ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናቸው በሚል መላምትና ወንጀላ ተገደው እንዲወርዱ ከተደረጉ በኋላ በማንነታቸው ብቻ በአሰቃቂ ሁኔታ የተረሸኑትን የሶስት ንጹሃን አማራ ወጣቶች ግድያ ዕዛችን በጽኑ ያወግዛል። ወጣት ተመስገን ጌታቸው፣ ወጣት ይታገሱ አሰግደውና ወጣት ግዛው ግርማ። ፋኖነት የአማራ ህዝብ ታሪካዊ ሴቱ የጀግንነቱና ህልውናው መገለጫ እንጂ ንጹሃን ዜጎችን ያለ ህግ አሰራር የሚያስገድል ወንጀል ወይም ኮድ አይደለም። በህዝብ ማጓጓዣ ላይ የሚጓዙ ንጹሃን ዜጎችን በማንነታቸው ብቻ ለይቶ መረሸን የስርዓቱን አረመኔነትና የሞራል ውድቀት ወይም መፍረስን የሚያሳይ ግልጽ የጦር ወንጀል ነው ብሏል። በሁለተኛ ደረጃ የግዳጅ ወታደራዊ አፈሳና የከተሞች ወታደራዊ ከበባን አስመልክቶ ሲሆን በአሁኑ ወቅት በሸዋ ጠቅላይ ግዛት ሁሉም ከተሞች ማለትም በአዲስ አበባ፣ በናዝሬት፣ በደብረ ዘይት፣ በደብረ ብርሃን ጨምሮ በሁሉም አውራጃዎች ስር ባሉ ወረዳዎች ይህ አረመኔ ስርዓት ሰፊ ወታደራዊ ግዳጅ አፈሳ ጀምሯል። ወጣቶችን ከመንገድ ከስራ ቦታና ከሙያ መስካቸው እያፈሰ የአማራን ህዝብ እያስጨፈጨፈ ያለው ጸረ ህዝብና ጸረ አንድነት የሆነው አገዛዙ በግዳጅ ከተሸናፊነት ለማያድነው ጉዞ ወጣቶችን ወደ ጦር ማገዶ በመክተት ላይ ይገኛል። ይህ ህገወጥ አፈሳ የስርዓቱን ውድቀት የሚያፋጥን እንጂ ህዝባዊ ትግሉን የሚያስቆም አይደለም። በመሆኑም በእነዚህ ከተሞች የምትገኙ አማራ ወጣቶች ለገዢው ቡድን የመሳሪያ ማኖሪያ ከመሆን ይልቅ የህዝባቸውን ህልውና ለማስከበር በግንባር ቀደምትነት እየታገለ የሚገኘው አፋብኃ ሸዋ ጠቅላይ ግዛት አሳምነው ዕዝ እንድትቀላቀሉ ጥሪ እናስተላልፋለን ብሏል። ሶስተኛ፣ የአዲስ አበባ ህልውናና የፖለቲካ አደባ። የአማራ ህዝብ ወደ ዋና ከተማ አዲስ አበባ ትገባም ሲል የቆየ ገዢው ቡድን ፖለቲካዊ መዋቅር ዛሬም በአዲስ ማጭበርበሪያ የከተማዋ ነዋሪዎችና ተወላጆች ከመንግስታዊና ኢኮኖሚያዊ መዋቅር በማግለል ላይ ነው። ከተማዋን ሙሉ በሙሉ ለማዋጥና የስነ ህዝብ ዴሞግራፊክ ስብጥርን ለመቀየር የሚደረግ የተቀናጀ ሴራ መብታቸውን የሚጠይቁና የሚሟገቱ ሰዎችን በማሰር በማሳደድና በማስፈራራት አደገኛ አደባውን እያከናወነ ነው። ይህ የሀገር ጥቅምን ለመሸጥና ለመቀራመት የሚደረግ እቅድ የመላው ኢትዮጵያውያን ስጋት ነው ብሏል።
አራተኛ አጽንኦት የሚሰጠው የትግል አቅጣጫና ጥሪ ለአማራ ወጣቶች የግፍ ሰለባ ከመሆንና በግዳጅ አፍሳ ወደማታምኑበት እቅድ ከመነዳት ይልቅ ህልውናችሁና ህዝባችሁን ክብር ለማስከበር የፋኖን ትግል ተቀላቀሉ። ለአዲስ አበባ ነዋሪዎችና መላው ኢትዮጵያውያን በከተማችሁና በሀገራችሁ ላይ የተፈጸመ ያለውን ፖለቲካዊና ኢኮኖሚያዊ ተጽዕኖ በጋራ እንድትታገሉ የፋኖን ህዝባዊ ህልውና ትግል በገንዘብ በሀሳብና በጽናት እንድትደግፉ ጥሪያችንን እናቀርባለን። ለስርዓቱ የጸጥታ መዋቅር የደህንነት አባላት ህዝብን ጨፍጫፊና ሀገር አፍራሽ ለሆነው አገዛዝ መሳሪያ ከመሆን ተቆጥባችሁ ወደ ህዝባችሁ ጎን እንድትቆሙ የመጨረሻ ማስጠንቀቂያ እንሰጣለን። ክብር ለትግሉ ሰማዕታት፣ ህልውናችን በተባበረ ክንዳችን። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ሲል ዕለታዊ መግለጫውን ይዞ ወጥቷል። እኛም ወደ እናንተ ጆሮ አደረስ ነው። ወደ አድማጭ ተመልካቾች መረጃችን ይቀጥላል። በተከታይነት የምናደርገው የአማራ ህሊናና የፖለቲካ እስረኞችን በተመለከተ የአገዛዙ ኃይል እነዚህን ፖለቲከኞች፣ ጋዜጠኞችና ሌሎች ግለሰቦች በይቅርታ እንዲለቀቁ ሂደት ላይ መሆኑ ቢሰማም የይቅርታ ሰነዶ ጉዳይ አነጋጋሪ ሆኗል። ለሽብር ተከሳሾቹ የቀረበው የይቅርታ ሰነድ በክልሉ ለተፈጸመው ግድያዎችና ጉዳቶች ተከሳሾቹ ኃላፊነት እንዲወስዱ የሚጠይቅ መሆኑን ቢቢሲ ዘግቧል። በተለያዩ ማረሚያ ቤቶች ከሚገኙት ከነዚህ ተከሳሾች መካከል ከ300 በላይ ለሚሆኑት እንደሆነም ይኸው የይቅርታ ሰነድ ቀርቧል የተባለው አብዛኞቹ ተቀብለውታል ቢባልም 30 የሚሆኑት ተከሳሾች ግን እንደማይቀበሉት አስረግጠው ተናግረዋል። በአማራ ክልል ካለ የጸጥታ መደፍረስ ጋር በተያያዘ በተፈጸሙ ሰዎች ግድያ፣ የአካል ጉዳትና የንብረት ውድመት እንዲሁም በሌሎች የሽብር ወንጀሎች ላይ ተሳትፎ እንዳላቸው የሚዘረዝረው ይኸው የይቅርታ ሰነዱ የይቅርታ መጠየቂያው በየክስ መዝገባቸው በሽብር የቀረበባቸውን ወንጀል አምነው ኃላፊነት እንዲወስዱ የሚጠይቅ ይዘት ያለው ስለመሆኑ ቢቢሲ የተመለከተውና ሰነዱን አንፈርምም ካሉት የሽብር ተከሳሾች መካከል 30ዎቹ የፈረሙበትን ደብዳቤ ዋቢ አድርጓል። ፈርሙ የተባሉት ሰነድም በአማራ ክልል ለተፈጠረው ቀውስ፣ በቀውሱ ለሞቱና ለቆሰሉ በሺዎች ለሚቆጠሩ ሰዎች በየክስ መዝገቡ ኃላፊነት ውሰዱ፣ በቢሊዮኖች የተገመተውን የንብረት ውድመት ፈጽመናል ብላችሁ መኑ የሚሉ ነጥቦችን ያካተተ እንደሆነም ደብዳቤያቸው ላይ ጠቅሷል። በተጨማሪም አገሪቱ አማራ ትውፊቶችና ሀሳብ መመራት አለባት የሚል አቋም ማራመዳቸውን ጠቅሶ ይሄም ወንጀል መሆኑን እንዲያምኑ ስለመጠየቃቸው አስፍሯል። ያለ አግባብ የተወሰዱ የአማራ ርስቶች መመለስ አለባቸው ስለማለታቸውና ይሄም ወንጀል መሆኑን እንዲያምኑ በሰነዱ ተካቷል። ይህ ብቻ አይደለም። ጽንፈኛ ኃይሎች ተብሎ የተጠቀሱትን በአማራ ክልል የሚንቀሳቀሱ ታጣቂዎች እንዲያወግዙ ቅድመ ሁኔታ መቀመጡም ተመላክቷል። ይህም ተከሳሾቹ የጠቀሱትን ወንጀሎች ስለመፈጸማቸው አምነው ዳግመኛ እንደዚህ አይነት ድርጊት ውስጥ ላለመሳተፍ ቃል እንዲገቡና የሚሳተፉ ከሆነም ደግሞ መንግስት አስፈላጊውን እርምጃ እንዲወስድባቸው እንዲስማሙ ሰነዱ ይጠይቃል። ሆኖም ይህን ቅድመ ሁኔታ ለመቀበል ፈቃደኛ ባለመሆናቸው በሰነዱ ላይ አለመፈረማቸውን ደብዳቤያቸው ላይ ጠቅሰዋል። ወንጀለኛ ነን ብለን አንፈርምም፣ ይህ በህግም በሞራልም በፖለቲካም ተቀባይነት የለውም የሚሉት 30ዎቹ ተከሳሾች የአማራ ህዝብ ጥያቄዎችም ህጋዊ ናቸው ብለን እናምናለን ሲሉ አክለዋል። የተከሰሱበትን ክስ አንቀበልም ብለው በፍርድ ቤት እየተከራከሩ ባሉበት ሁኔታ ወንጀለኞች ነን ብለው ለመፈረም ፈቃደኛ ለመሆናቸውን ስለመግለጻቸው 3 ጉዳዩን የሚከታተሉ ምንጮች ለቢቢሲ መናገራቸውን የሚጠቅሰው ዘገባው በመሆኑም ከ3 ዓመታት በላይ ያለፍት መቆየታቸውና ቤተሰቦቻቸው ለተለያዩ ችግሮች መጋለጣቸውን ገልጸዋል። ስለ ይቅርታው ጉዳይ ከተከሳሽ ጠበቆች አስተያየት ጠይቆ ምላሽ አላገኘ ቢሆንም ቢቢሲ አንድ ተከሳሽ ወንጀለኛ ተብሎ ካልተፈረደበት በስተቀር በይቅርታ ሂደት ውስጥ ማለፍ እንደማይችልም ህግ ያስገድዳል ይላል። ይሁንና ግን ገና ወንጀለኛ መሆናቸው ሳይረጋገጥ ለ3 ዓመታት በሙሉ ፍርድ ቤት እየተመላለሱ የሚገኙ እነዚህ የፖለቲካና የህሊና እስረኞችን በይቅርታ ላስፈታች ነው ማለት ይህ ፌዝ ነው እየተባለ ነው። በተመሳሳይ ይቅርታ መጠየቅ የሚቻለው ውሳኔ ባገኘው ፍርድ በተሰጠው ጉዳይ ላይ እንጂ እንዲህ በእንጥልጥልና በሂደት ላይ ላለ ጉዳይ አይመለከትም። በኢሰመኮ አደራዳሪነት ቅድመ ሁኔታዎችን ተቀብለው ይቅርታ እንዲጠይቁ የፊርማ ሰነድ የቀረበላቸው የሽብር ተከሳሾች ገና ፍርድ ያላገኙና የክስ ሂደታቸው በተለያየ ደረጃ ላይ የሚገኝ ሲሆን በመሆኑም በህጉ መሰረት ከእስር መለቀቅ የሚችሉት ክሳቸውን በማቋረጥና በምህረት እንደሆነ የህግ ባለሙያዎች አስረድተዋል። ወደ አድማጭ ተመልካቾች መረጃችን ይቀጥላል። ወደ ጎንደር እናቀናለን። በጎንደር ጠቅላይ ግዛት በላይ 202ኛ ኮር በጌምድር ክፍለ ጦር አይሸሽም ብርጌድ በጠላት ላይ የተጠናደፈ ጥቃት ፈጽሟል። በፋብን ጎንደር ጠቅላይ ግዛት በላይ ስር የሚገኝ 202ኛ ኮር በጌምድር ክፍለ ጦር አይሸሽም ዮሐንስ ብርጌድ በዛሬው ዕለት ነሐሴ 6 ባካሄደው የተቀናጀ ደፈጣና ድንገተኛ ማጥቃት እርምጃ በጠላት ኃይል ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሷል። የጠላት ኃይል መነሻውን ላይ አርማጭሆ ወረዳ ቆላሮቤት ከተማ በማድረግ ሌሊቱን ሙሉ ወደ
ጋና ዮሐንስ ቀበሌ ሲጓዝ አድሮ ተንኮሳ ለማድረግ ቢሞክርም ቀድሞ መረጃ የነበራቸው የብርጌዱ ሻለቃዎች ምት አሳርፈውበታል። በዚህ ቅንጅታዊ ወታደራዊ እርምጃ 31 የአድማ ብተናና የሚሊሻ አባላት ሙትና ቁስለኛ ሲሆኑ 5 ክላሽንኮቭና 2 የቃታ መሳሪያ ከነተተኳሹ ተማርኳል። 5 የጥላት ስልክና የወገብ ትጥቆችም በፋኖ እጅ ገብተዋል። ወደ ሌሎች መረጃዎቻችን በዚሁ እንሸጋግራለን። የፋኖ መንግስት የተሰኘው ምስላዊ ዘገባ በፈረንሳይ ፒርፔኛን በሚካሄደው 38ኛው ዓለም አቀፍ የፎቶ ጆርናሊዝም ፌስቲቫል ላይ ለዓለም ሕዝብ እንደሚቀርብ ተገልጿል። የዓለም አቀፍ መገናኛ ብዙሃን በሰሜን ኢትዮጵያ የሚካሄደውና በፋኖ የሚመራውን የአማራ ህዝባዊ ትግል በዓለም ላይ ካለው የተረሱና ድምፅ ያልተሰጣቸው ከባድ ጦርነቶች አንዱ ብሎታል ዘገባው። የፋኖ መንግስት ወይም ፋኖስ ኪንግደም በሚል ርዕስ በቀረበው በዚህ ሰፊ ዘገባ የአማራ ህዝባዊ አርበኞች ካለታማዎቹና ስልታዊ ጠቀሜታ ካላቸው ላስታና ሰሜን ወሎ ጎንደር ተራሮች ተነስተው ሰፊ የገጠር ቀጠናዎችን በቁጥጥራቸው ስር መዋላቸውንም ዘገባው አንስቷል። በዘገባው መሰረት የፋኖ አርበኞች አገዛዙ በህዝብ ላይ ያደረሰ ያለው ሁለንተናዊ በደል፣ ጭፍጨፋና የኢኮኖሚ ማዕቀብ ለመከት ወደ ትግል መግባታቸውንም ገልጿል። አገዛዙ የፋኖ ህዝባዊ መሰረት ለመስበር ሲል በንጹሃን ዜጎች ላይ ድሮን ጨምሮ ከባድ የጦር መሳሪያ እንደሚጠቀም፣ በግፈኛ እስራትና በሰብአዊ መብት ጥሰቶች ላይ መሰማራቱን፣ ይህም ድርጊት ይበልጥ ወጣቶችን፣ ተማሪዎችና አባወራዎችን ወደ ፋኖ ካምፖች እንዲቀላቀሉ ማድረጉን ይጠቅሳል። የተለያዩ የፋኖ አደረጃጀቶች ትግሉን በተቀናጀ መንገድ ለመምራት ያደረጉት ጥረትና የተፈጠሩት ጥምረቶች የትግል አቅም ማሳደጋቸውም ተነስቷል። ይህ በፎቶግራፈር ሮቢን ቱቴን ገስ የተሰነደውና የፋኖ አርበኞችን የትግል ህይወት የሚያሳየው የፋኖ መንግስት የተሰኘው ምስላዊ ዘገባ ከነሐሴ 23 እስከ ጳጉሜ 8 2018 እንደሚቀርብ ለማወቅ ተችሏል። በዓለም አቀፍ የፎቶ ጆርናሊዝም ፌስቲቫል በፈረንሳይ ፒርፒኛን ለዓለም ህዝብ ይቀርባል። ዓለም የአገዛዙን ገመና የሚያዳምጠው የሚመለከተው ይሆናል። የመጨረሻ ያደረግነው ዘገባ እንንገራችሁ። ባንጋር ጉትን የአማራ ተወላጆች ላይ የተከፈተው መንግስት መር ጭፍጨፋ ተባብሶ ቀጥሏል። የአብይ አህመድ አገዛዝ መካከለኛ የሀገሪቱ ክፍል የደቀነበትን ከፍተኛ ውጥረት አቅጣጫን ማስቀየርና በተለይም በአማራ እየተካሄደ የሚገኘውን ጦርነት ለመሸፈን በሚል በምስራቅ ወለጋ ዞን በሚገኙ አማራ ተወላጆች ላይ ይፋዊ ጭፍጨፋ እየፈጸመ ነው። አገዛዙ የመከላከያ ሰራዊትን፣ የኦሮሚያ ክልል ልዩ ኃይልን፣ የገዳ ኮማንዶን፣ አርማ በትንና ሚሊሻዎችን እንዲሁም በእነዚህ ወታደሮች ክላና ሽፋን የተቋቋሙና ሽፋን የሚሰጣቸው የቄሮ ቡድኖችን በማሰማራት ከነሐሴ 4 ማለዳ ጀምሮ እስከ ዛሬ ድረስ በከፈተው መንግስት መር ጭፍጨፋ ነፍሰ ጡር እናቶችና የሕክምና ባለሙያዎችን ጨምሮ እጅግ በርካታ ንጹሐን ወገኖች ተገድለዋል። በክልል ልዩ ኃይሎች በገዳ ኮማንዶና በሚሊሻ ኃይል ላይ የተሰጣቸው በክላሽንኮቭ እና በሜጫ ሌሎች ስለታማ መሳሪያዎችን የታጠቁ የቄሮ ቡድን አባላትም ቤት ለቤት እየዞሩ ጥቃት እያደረሱ ነው። ከተገደሉት መካከል ነፍሰ ጡር ሴቶች፣ መጫትና ህጻናት እንዲሁም የሕክምና ባለሙያዎችም ይገኙበታል። ከተገደሉ ንጹሐኖች በተጨማሪ የአማራ ተወላጆች ቤት እየተመረጠ የፋኖ ቤት በሚል በሳት እየጋየ ነው። የሚጠቅሙ ንብረቶችም በቄሮ እየተጋዙ ወደ ነፃ ቀጠና የሚባሉ ከተሞች እየሸሸ ነው። ወደ አድማጭ ተመልካቾች በአማራ ህዝብ ዘንድ የሚደርሰውን ጭፍጨፋ ለዓለም አቀፉ ማህበረሰብ ለማድረስ የዩቲዩብ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትወዳጁ እንጋብዛለን። መረጃችን በዚሁ ተጠናቋል። ያላችሁበት በቸር ቆዩን።